ዘናሽናል የሳምንት እንቆቅልሻችንን ሰጥቶን መልሱን ሳይነግረን ከከበዳችሁ ሀገር ስጡኝ እያለን ነው። እንቆቅልህ ምን አውቅልህ? ግብጽ ወደ ቀይ ባህር ላስጠጋሽና አባይን ጀባቤን ካለች ኢትዮጵያ ምን ትላለች? እንቆቅልሹን ለመፍታት ፖለቲከኛውም ተራ ዜጋውም በአቅሙ ልክ እየሞከረ ነው። ነጃር የግብጽን የመደራደር አቅም ከፍ ማለትና የኢትዮጵያን ዲፕሎማሲ ውድቀት ማሳያን የሚል መልስ ይዘው ብቅ ሲሉ፣ ሌሎች ደግሞ የኢትዮጵያን የፍላጎት አድማስ ያሰፋ የመደራደር አቅሟ ከፍ ማለቱን የሚያሳይ አጋጣሚ ነው በሚል እንቆቅልሹን ለመፍታት ጥረዋል። በእርግጥ የማይካደውን አንድ እውነት እናስታውስ። ግብጽም ሆኑ በመካከለኛው ምስራቅ የሚኖሩ የቀይ ባህርን ዳርቻ ለመቅዘፍ ለአጫቸውን የሚያዝረክርኩ ሁሉ ኢትዮጵያ የባህር በር ምኞቷ ሞቶ የተቀበረ ተቀብሮም አርቦ ያወጣ መስሏቸው ነበር። አሁን ኢትዮጵያውዬ በአዲስ አመራሯ ተነስታ እንደውም ቀይ ባህር ላይ ሳልቀዝፍ አርፍ ያልቀመጥም ስትል የደነገጡ ሀገራትን ቁጥር ማየት እኛኑ መልሶ አስደንግጦናል። ለመሆኑ ቀይ ባህር፣ የኢትዮጵያ ጥያቄ፣ የግብጽ ድንጋጤና የመደራደሩ ሐሳብ ምንና ምን ናቸው? የሰሞኑ የግብጽ ወደ ወደቡ እናስጠጋችሁና በአባይ ጉዳይ እንደራደር ማለትስ ትርጉሙ ምንድን ነው? እስቲ አገላብጠን እንፈትሸው። The power that controlled Ethiopia controlled the Nile Valley, including the Sudan and Egypt. The power that controlled the Nile Valley and Egypt controlled the Suez Canal. And the power that controlled the Suez Canal controlled the world. ይህ ፕሮፌሰር መስፍን ወልደማርያም የሚታወቁበት አገላለጽ ነው። ኢትዮጵያን የተቆጣጠረ አባይን ይቆጣጠራል። የአባይን ምንጭ የተቆጣጠረ ግብጽና ሱዳንን ጨምሮ ሁሉንም የተፋሰስ ሀገራት ይቆጣጠራል። ምንጩንና ግብጽን የተቆጣጠረ ስዊዝ ካናልን ይቆጣጠራል። ስዊዝ ካናልን የተቆጣጠረ ዓለምን ይቆጣጠራል። በቅኝ ግዛት ዘመን ስዊዝ ካናል ሁሉ እንደሚዘዋወርበት የዓለም ጉሮሮ ይቆጠር ነበር። ይህ አገላለጽ በዘመኑ የውሃ ኢምፔሪያሊዝምንና ተቆጣጣሪ መሆን ገደብ የለሽ ፍላጎት ያላቸውን ሀገራት ፍላጎት ቅልብጭ አድርጎ ያሳይ ነበር። የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ የውጭ ጉዳይ ኢንስቲትዩት ባሳተመው ሰነድ ላይ ይህ የፕሮፌሰር መስፍን ወልደማርያም አገላለጽ ይገኛል። ኢትዮጵያ የታላቁ አባይ ባለቤት በመሆኗ እንዲሁም ለረጅም ዘመናት የቀይ ባህር ተጋሪ ሆና በመኖሯ ብዙ ጸጋዎችና በጎ ዕድሎች ስታገኝ እንደኖረች ሁሉ በተቃራኒው ደግሞ በእነዚህ ሁለት ውሃዎች መዘዝ በተነሱ ችግሮችም ብዙ ዕዳና ቀውስ ስትጋፈጥ መኖሯን ይህ የስትራቴጂ ሰነድ ያትታል። ግብጽን በተለይም ስዊዝ ቦይን በመቆጣጠር ዓለምን መቆጣጠር ይቻላል የሚለው መላምት የቆየ የእንግሊዞች የቅኝ ግዛት አስተሳሰብ ነው። ግብጽን ለመቆጣጠርና የስዊዝ ቦይ ባለቤት ሆኖ የዓለምን ጉሮሮ ለማነቅ ደግሞ ኢትዮጵያ የምትባል የአባይ ወንዝ ዋና ምንጭ የሆነች ሀገርን ማስከበር አስፈላጊ ነው የሚል አመለካከት እንደነበር ነው ሰነዱ የሚገልጸው። በቅርብ ዓመታት ኢትዮጵያ የአባይን ውሃ በፍትሃዊነት ለመጠቀም ጥረት እንደጀመረች ሰነዱ ያወሳል። ይህ በእንዲህ እንዳለ ደግሞ ኢትዮጵያ የቀይ ባህር አካል ለመሆንና የባህር በር ባለቤት ለመሆን ጥረት ጀምራለች ይላል። ሁለቱን ጉዳዮች መነሻ በማድረግም ኢትዮጵያ ወደ ሁለቱ ውሃዎች የበለጠ በቀረበች ቁጥር ከውጭ የሚመጣባት ጫናና ጂኦፖለቲካዊ ውጥረት መጨመሩ የማይቀር ጉዳይ ነው በማለት ይሞግታል። በማንኛውም መንገድ ቢሆን ሁለቱን የውሃ ሀብቶች መጠቀም ለኢትዮጵያ አስፈላጊና አንገብጋቢ ጉዳይ መሆኑን የሚያነሳው ሰነዱ በእነዚህ ውሃዎች መዘዝ የሚመጣው ጫናም አቅጣጫው ቢለያይም አይነቱና ዋና ዓላማው ኢትዮጵያን የማቆርቆዝ ግብ ያለውና ተመሳሳይ መሆኑን ነው የሚያትተው። የፖለቲካ ሳይንስ ምሁሩ ዶክተር የሺጥላ ወንድሜነህ በአንድ ወቅት ለሪፖርተር እንዲህ ብለው ነበር። ከአባይ ወንዝ አጠቃቀም ጋር በተያያዘ በቀጥታ ኢትዮጵያ ተቀናቃኝ የሆኑ ሀገሮች ብቻ ሳይሆኑ በርካታ ደጋፊዎቻቸው የሆኑ የመካከለኛው ምስራቅ ሀገሮችም ሙሉ ለሙሉ በሚባል ደረጃ ትኩረታቸው ኢትዮጵያ በምትገነባው የታላቁ ህዳሴ ግድብ ላይ ሆኖ ነበር የቆየው። አሁን ግን የባህር በር ጥያቄ ከመጣ ወዲህ ፊታቸውን ሙሉ ለሙሉ ወደ ቀይ ባህር ያዞሩ ይመስላል። በግሌ እንደምገምተው ኢትዮጵያ የባህር በር ጥያቄ ሙሉ ለሙሉ የተዘጋ ጉዳይ ነው ብለው ደምድመው ተቀምጠው የነበሩ ይመስላል። ለዚህም ነበር ኢትዮጵያ ወደ ቀይ ባህር ተጋሪነት ልመለስ ትላለች ብለው ብዙም ግምት ያልሰጡት። የኢትዮጵያን ጥያቄ ይዞ መምጣት በጎረቤት ሀገሮች ብቻ ሳይሆን በግብጾችም ዘንድ ከፍተኛ ድንጋጤ መፍጠሩን ብዙ ምልክቶች ይጠቁማሉ። የግብጽ የውጭ ጉዳይ መስሪያ ቤት የሚያወጣቸው መግለጫዎች፣ የግብጽ ፖለቲከኞችና ልሂቃን የሚያሰሟቸው አስተያየቶች ቀይ ባህርን በቀጥታ የማይዋሰን እንደ ኢትዮጵያ ያለ ሀገር በምንም ተአምር የባህር በር ባለቤት እንዲሆን አንፈቅድም እስከማለት የደረሰ ነው። አሁን ከህዳሴ ግድቡ ይልቅ ልዩ ቦታ የሰጡት የኢትዮጵያን ወደ ቀይ ባህር መመለስ ሲሆን ታዝበናል በማለት ይገልጻሉ። ይህ ደግሞ በተወሰነ ደረጃ የህዳሴ ግድብ ጉዳይ በባህር በሩ አጀንዳ እንዲሸፈን አድርጓል የሚል አመለካከት የሚያጭር መሆኑን ምሁሩ ተናግረው ነበር። አሁን ደግሞ ልክ እንደፈጣን ሎተሪ
ሁሉንም እጣዋን መፋቅ የማይታክታት ግብጽ ወደ ህዳሴው ግድብ አስጠጉንና ወደ ቀይ ባህር አስጠጋቸዋለሁ የሚል ሐሳብ አምጥታለች። የቀይ ባህርና የአባይ ጂኦፖለቲካን ምን አገናኛቸው ለሚለው ጉዳይ የሁለቱ ውሃዎች አብይ ስትራቴጂ በሚል ርዕስ የውጭ ጉዳይ ኢንስቲትዩት ያሳተመው ሰነድ ሰፊ ማብራሪያ አቅርቧል። ኢትዮጵያ የታላቁ አባይ ባለቤት በመሆኗ እንዲሁም ለረጅም ዘመናት የቀይ ባህር ተጋሪ ሀገር ሆና በመኖሯ ብዙ ጸጋዎችና በጎ ዕድሎች ስታገኝ እንደኖረች ሁሉ በተቃራኒው ደግሞ በእነዚህ ሁለቱ ውሃዎች መዘዝ በተነሱ ችግሮችም ብዙ ዕዳና ቀውስ ስትጋፈጥ መኖሯን ከላይ የተጠቀሰው ሰነድ ያሳያል። ሰነዱን በሚመለከት ለሪፖርተር በአንድ ወቅት ሀሳባቸውን የሰጡት በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ዳር እስከ ዳር ታዬ ፓወር ፕሮጀክሽን ስለሚባል ሀሳብ ያነሳሉ። ፓወር ፕሮጀክሽን የአንድ ሀገር የዲፕሎማሲ፣ የመረጃ፣ የሚሊተሪ፣ ኢኮኖሚና መሰል ጉዳዮች አስተማማኝ መሆን በቀጠና የሚሰጠውን አቅም የሚገልጽ ቃል ነው። ባለሙያው እንዲህ ይላሉ። ኢትዮጵያም ልክ እንደ ሌላው ሀገር ሁሉ ይገባኛል የምትለውን የብሔራዊ ደህንነትና የብሔራዊ ጥቅም አጀንዳ ወደፊት ይዛ መምጣትና ዓለም አቀፍ ተገዳዳሪነት መፍጠር አለባት። ከቱርክ፣ ከአውሮፓ፣ ከእስያና ከአሜሪካ የመጣ አካል ብዙ ርቀት አቆራርጦ ቀይ ባህር ዳርቻ ላይ ይገባኛል የሚለውን ጥቅም ለማራመድ ሲጥር ኢትዮጵያ ዳር ቆማ ልትመለከት አይገባም። ኢትዮጵያም ብትሆን በቀጠናውና በዓለም አቀፍ መድረኮች የራሷን ፓወር ፕሮጀክት ማድረግ ወይም ተገዳዳሪ መሆን አለባት። ከዚህ አንጻር ዘናሽናል የሰጠንን እንቆቅልሽ ለመመለስ ኢትዮጵያ ምን ያህል አካባቢያዊና ክልላዊ የበቃ አቅም አላት የሚለውን መመለስ አለብን። ምን ያህል ፓወር ፕሮጀክት አድርጋለች? ምን ያህል አቅሟን አደርጅታለች? ምን ያህል ላይ ይገባኛል ጥያቄዋ የታመነ አቅምና ጉልበት አላት? ዋናው ጥያቄ ይመስላል። ከዚህ ሲቀጥል ባርጌኒንግ ፓወር ወይም የመደራደር አቅምም ሌላኛው ነጥብ ነው። በእርግጥ ፕሮጀክት የተደረገው ፓወር የመደራደር አቅም መገለጫ ነው። በአንድ የባህር ዳርቻ ላይ የተሰማራ ሚሊተሪ የመደራደር አቅምህን ይወስነዋል። በቀጠናው ላይ ያለ ኢኮኖሚ አቅም የመደራደር አቅምህን ከፍ ወይ ዝቅ ያደርገዋል። በተደራጀ ጦርህ ስም ስትዝት የሚደራደር አካል ዛቻን እንደ ፈሪ ቁጣ አይቆጥረው። ሌላኛው ፓወር ፕሮጀክት ለድርድር አቅም የሚሰጠው ጥቅም ትቶ የመሄድ ስልጣን ነው። በሀገራችን ስነ ቃል የማትሄድ መበልት ዞራ ዞራ ትሰናበት ይባላል። ሴትዮዋ ሄዳለው እያለች ትዝታለች እንጂ የመሄድ አቅም የላትም። ስለዚህ ሰውየው አትሂጂብኝ እያለ አይለማመጣትም። እንደውም ሂጂ፣ ካልሄድሽ ይሄን ጨምርብሻለሁ፣ ይሄን አስከፍልሻለሁ እያለ ይደራደራል። ሴትዮዋም አማራጭ ስለሌላት በቀረበላት መደራደሪያ ትስማማለች። ኢትዮጵያ በወደብ ጉዳይ እንደማትሄደው መበለት ነች። ሰውየው ጅቡቲ ነው። ኢትዮጵያ አመል ሆኖባት አንዳንዴ እንደመበለቷ ሄዳለው ትላለች። መንገድ ስትጀምር ግን አላስችል እያላት 10 ጊዜ ትሰናበታለች። የትም እንደማትሄድ የምታውቀው ጅቡቲ ታዲያ መደራደሪያዋን ከፍ ታደርገዋለች። ኢትዮጵያ ግን አማራጮች ቢኖሯትና ከላይ እንደገለጽነው ፓወር ፕሮጀክት ላይ ጠንክራ ብትሰራ 10 የዞራ ሳትሰናበት ጥላ የመሄድ አቅም ይኖራታል። ይህም በፖለቲካው ቋንቋ ዘወካዌ ፋክተር ይባላል። በ10 ሰዓት ተነስታ መሄድ ከቻለች ሰውየው ንቁ ሆኖ ተንከባክቦ ይጠብቃታል። ይህ ለኢትዮጵያ ብቻ ሳይሆን ለአንቺና ለኔም የሚሰራ ሐሳብ ነው። በዚህ አሜሪካ ትልቋ ምሳሌያችን መሆን ትችላለች። የሚሊተሪ ድጋፎችን ለፖሊሲ ለውጥ፣ ለተለያየ ጥቅምና እንደ ትራምፕ ሐሳብ ከሆነ ደግሞ ድጋፍ ጠያቂውን ሀገር እስከ መጠቅለል የደረሰ መደራደሪያ ማቅረብ ይቻላል። ሌላኛው የፓወር ፕሮጀክሽንና የመደራደር አቅም ጥቅሙ ጦርነትን ማስቀረቱ ነው። የኃይል ሚዛን ካለ የማትፈልገውን ጦርነት አለመግጠም ትችላለህ። ለምሳሌ እስራኤል በጋዛ እንደምታደርገው በኢራን ላይ ድንገት ተነስታ ልግጠማት ልትል አትችልም። ታዲያ ኢትዮጵያ የግብፅን ጥያቄ በራሷ መንገድ ለመመለስ የመደራደር አቅሟን ከፍ ማድረግ አለባት። በሚሊተሪ፣ በሪሶርስ፣ በሎጂስቲክ፣ በዲፕሎማሲ፣ በቀጠናው ተጽዕኖ ፈጣሪነት ከፍ ብላና ልቃ መታየት አለባት። ይህን የግብፅ ላቀረበችላት ጥያቄ ወይም ዘናሽናል ለኛ ለሰጠን እንቆቅልሽ አንጀት አርስ መልስ መስጠት ትችላለች።